السلام عليكم ورحمة الله وبركاته. ይህን ቪዲዮ እስቲ አይተን እንምጣ። አላህን በህልም ማየት ይቻላል ወይ? አዎ አላህን አንድ ሰው በህልሙ በመናም ሊያየው ይችላል። እንደሰማነው እንግዲህ የተጠየቀው ጥያቄ አላህ ሱብሓነሁ ወተዓላ በህልም ሊታይ ይችላልን የሚል ጥያቄ ነው። አዎ አላህ ሱብሓነሁ ወተዓላ በህልም ሊታይ ይችላል ብሎ መለሰ። እንግዲህ ሰውየው አሽዓሪይ ነው፣ እንደሚታወቀው አሽዓሪይ ነው። ነገር ግን በርካታ ወንድሞች ይህንን ነገር ሲቃወሙና እንዴት እንደዚህ ይላል ብለው ሲናገሩ ነበር። በንግግሩ ላይ አንድ ትክክል ነገርና ሌላ የተሳሳተ የሆነ ነገር ተናግሯል እና ብዙዎች ትኩረት የሰጡት ግን አላህ ሱብሓነሁ ወተዓላ እንዴት በህልም ይታያል ይላል የሚለውን ነገር በብዛት በመቃወም ሲያሰራጩት አይቼ ነበርና ይህ ነገር መስአላው ምንድን ነው የሚለውን ነገር ከማስረጃ አንጻር ኢንሻአላህ እንመለከታለን። ከዚያ ጋር ተያይዞ ግን ሌላ ማነሳው ነገር አላህ ሱብሓነሁ ወተዓላ በተመለከተ አላህ ሊታይ ይችላልን ወይስ አይታይም በአይን ማለት ነው። አሽዓሪዮች ዝም ብሎ በዛሂር ማለት ነው ዝም ብሎ በለፍዝ ደረጃ አላህ ሱብሓነሁ ወተዓላ ይታያል ብለው ቢያምኑም ነገር ግን አላህ በአይን ይታያል ብለው አያምኑም። በዚህ መስአላ ላይ የሙስሊሞች አቂዳ አላህ ሱብሓነሁ ወተዓላ በዱንያ ማንም አያየውም፣ በዱንያ ላይ ማንም አያየውም። ነገር ግን በአኺራ አላህ ሱብሓነሁ ወተዓላ ሙእሚኖች በአይናቸው እንደሚያዩት እናምናለን። ይህንን ነገር እንግዲህ በተለያዩ ማስረጃዎች የመጣ ነው። በዱንያ ላይ እንደማይታይ የአኢሻ ሐዲስ በግልጽ መጠቀም እንችላለን። አን ዓኢሸተ ረዲየላሁ ዐንሃ አነሃ ቃለት መን ዘዐመ አነ ሙሐመደን ሰለላሁ ዐለይሂ ወሰለም ረአ ረበሁ ፈቀድ አዕዘመ አልፊርየተ ዐለላሂ ተዓላ። ስለዚህ ነቢዩ ዐለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ በዱንያ በአይናቸው አላዩትም። በእርግጥ በዚህ መስአላ ላይ ምንድነው ማለት የተፈለገበት የሚል ኺላፍ አለ። ነገር ግን አላህ ሱብሓነሁ ወተዓላ ላ ቱድሪኩሁል አብሳር በዱንያ ላይ በፍጹም አይኖች አያገኙትም። በሙሳ ዐለይሂ ሰላምም ቂሳ ላይ ኢስቲላል ማድረግ እንችላለን። ስለዚህ አህለሱና ወልጀማዓ ዘንድ አላህ ሱብሓነሁ ወተዓላ የውመል ቂያማ ሙእሚኖች በጀነት ሊያዩት ይችላሉ። ለዚህ ማስረጃ ከኪታቡ ሱና ሊዐብድላህ ማለት ነው የታላቁ ኢማም አሕመድ ልጅ የሆነው የእሱ ኪታብ ላይ አንድ ባብ አስቀምጧል። በዚህ ጉዳይ ላይ ምን የሚል ነው? ሱኢላ ዐማ ጀሃደቲል ጀህሚየቱ አዱላሉ ሚን ሩእየቲ ረቢ ተዓላ የውመል ቂያማ። የውመል ቂያማ ጀህሚዮች አላህ ሱብሓነሁ ወተዓላ አይታይም ብለው የካዱበት ያስተባበሉበት ነገር ላይ አባቴ ተጠየቁ ይላል አልኢማሙ አሕመድን ማለት ነው። እና አብዱላህ ልጃቸው ምን ይላል? ረአይቱ አቢ ረሒመሁላሁ ተዓላ ዩሰሒሑ አልአሓዲስ አለቲ ቱርዋ አን ነቢይ ሰለላሁ ዐለይሂ ወሰለም ፊ ሩእያ። አላህ ማየት በተመለከተ የውመል ቂያማ ከረሱል ሰለላሁ ዐለይሂ ወሰለም የተዘገበውን ሐዲሶችን አባቴ ሰሒህ ናቸው ይሉ ነበር በማለት አስቀመጠ። እሱ ብቻ አይደለም፣ ወጀመዐሃ አቢ ረሒመሁላሁ ተዓላ ፊ ኪታብን ወሐደሰና ቢሃ በኪታብ ላይ ሰብሰብ አድርገው እንደዚሁ ለእኛ አስተላልፈውልናል። ከዛ በኋላ ሐዲስን ጠቀሰ፣ ከጀሪር ብን ዓብድላህ የተላለፈውን ሐዲስ ማለት ነው። ቃለ ኩና ጁሉሰን ዐንደ ነቢይ ሰለላሁ ዐለይሂ ወሰለም ከነቢዩ ዐለይሂ ሰላቱ ወሰላም ጋር አብረን ተቀማምጠን እያለ ፈነዘረ ኢለል ቀመሪ ለይለተል በድሪ ሌለተል በድር ላይ ወደ ጨረቃ ተመለከቱ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም። ፈቃለ እንዲህ አሉ፣ አማ ኢነኩም ሰቱዕረዱነ ዐላ ረቢኩም ዐዘ ወጀል፣ እናንተ ወደ ጌታችሁ ትቀርባላችሁ አሉ፣ ጌታችሁ ዘንድ ትቀርባላችሁ። ፈተረውነሁ፣ ጌታችሁን ትመለከቱታላችሁ። ከማ ተረውነ ሃዘል ቀመር፣ ሃዘል ቀመር፣ ይህ ጨረቃ እንደምታዩት ጌታችሁን ትመለከቱታላችሁ ብለው ነቢዩ ሰለላሁ ዐለይሂ ወሰለም እዛ ጋር ለተቀመጡ ሰሃቦች አስተማሯቸው። ላ ቱዳሙነ ፊ ሩእየቲህ፣ አትቸጋገሩም አላህ ሱብሓነሁ ወተዓላን በማየት ላይ። ስለዚህ በዚህ ሐዲስ ላይ እንደዚሁም በርካታ ዑለሞች ከቁርአንም ጭምር እስትድላል በማድረግ አላህ ሱብሓነሁ ወተዓላ በአኺራ ሙእሚኖች በአይናቸው ያዩታል በጀነት። እና ይህንን ጀህሚዮች ኢንካር አድርገዋል። ጀህሚያዎች በፍጹም አላህ ሱብሓነሁ ወተዓላ አይታይም ብለው ኢንካር አድርገዋል። ነገር ግን የአህሉ ሱናዎች አቋም አላህ ሱብሓነሁ ወተዓላ በአኺራ ይታያል የሚል ነው። ለዚህ እጅግ በርካታ ማስረጃዎች መጥቀስ ይቻላል። ነገር ግን ወደ ዋናው ርዕስ ስንገባ አላህ ሱብሓነሁ ወተዓላ በአኺራ ሳይሆን በዱንያ ላይ ሰዎች በህልማቸው ሊመለከቱት ይችላልን? ይህ መስአላ በተመለከተ ዑለሞች የተናገሩበትን ነገር ላስቀምጥላችሁ። አንደኛው ሙስነድ አዳሪሚ ላይ አዳሪሚ ረሒመሁላሁ ተዓላ እሳቸው ሙስነዳቸው ላይ ምን ይላሉ? አንድ ባብ አስቀመጡ።
ባቡ ምን ይላል? ባቡን ፊ ሩእየት ረቢ ተዓላ ፊ ነውም። እንግዲህ ባብ ርዕስ ብሎ ነው ያስቀመጡት። ምን በተመለከተ? ፊ ሩእየት ረቢ ተዓላ ጌታችን አላህ ስብሓነሁ ወተዓላ ማየት በተመለከተ ፊ ነውም። ይሄ በባብ አድርገው ነው ያስቀመጡት። ከዛ በኋላ ያመጡት ሐዲስ ደግሞ እንመልከት። ሰሚዕቱ አብደራሕማን ብን አዒሽ የቁል ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም። ያው አን አብድራሕማን ተብሎ የተዘገበ ማለት ነው ሰነዱ እንዳለ ሆኖ እና ከረሱል ሰለላሁ ዐለይሂ ወሰለም ነው እንግዲህ ሰምቻለሁ ብሎ ነቢዩ ዐለይሂ ሰላቱ ወሰላም ምን አሉ? የቁል ረአይቱ ረቢ ፊ አሕሰኒ ሱራ፣ ጌታዬ እጅግ ባማረ በሆነ ገጽታ ተመልክቸዋለሁ አሉ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም። ይሄ ሐዲስ የት ቦታ ላይ ነው ያስቀመጠው? አዳሪሚ ባቡን ፊ ሩእየቲ ረቢ ተዓላ ፊ ነውም። ስለዚህ በህልም አላህ ስብሓነሁ ወተዓላ ማየት በተመለከተ የሚል ርዕስ ካስቀመጠ በኋላ ይህንን ሐዲስ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ አመጣ። ረአይቱ ረቢ ፊ አሕሰኒ ሱራ የሚለውን ማለት ነው። ከዛ በኋላ መላው ላዕላ በምንድን ነው የሚጨቃጨቁት ብሎ እንደጠየቃቸውና እሳቸውም አንተ አዕለሙ ያ ረብ ብለው መልስ እንደሰጡ ሐዲሱ ላይ ተቀምጧል። ስለዚህ አላህ ስብሓነሁ ወተዓላ በህልም ሊታይ እንደሚችል ነቢዩ ዐለይሂ ሰላቱ ወሰላም በህልም እንዳዩ ይሄ ሐዲስ እንደ ማስረጃ ይቀርባል ማለት ነው። ሌላው ሲየሩ አዕላሚ ኑበላ ላይ አዘሀቢ የተናገረውን ምን ይላል? የቅድሙ የአኢሻ ሐዲስን ከጠቀሰ በኋላ ማለት ነው። መን ዘዐመ አነ ሙሐመደን ሰለላሁ ዐለይሂ ወሰለም ረአ ረበሁ ፈቀድ ዐዘመ አልፊርየተ ዐለላሂ ተዓላ፣ በአላህ ላይ ታላቅ ቅጥፈትን ቀጥፏል። ያኒ በዱንያ ላይ በአይኑ አላህ አይቻለሁ የሚል ሰው ካለ ማለት ነው። ወይም ነቢዩ ዐለይሂ ሰላቱ ወሰላም አይተዋል ያለ ካለ ወላኪነሁ ረአ ጅብሪል ብላ ተናገረች። እና አዘሀቢ ምን አለ? ወሃዛ ሐዲሱን ሰሒሑል ኢስናድ፣ ኢስናዱ ምንድነው? ሰሒሕ ነው አለ። ከዛስ ወለም የእቲና ነሱን ጀልዩን፣ ግልጽ የሆነ ማስረጃ አልመጣልንም። ቢአነ ነቢይ ሰለላሁ ዐለይሂ ወሰለም ረአ አላህ ተዓላ ቢዐይኒሂ። ተመልከት፣ ሁለቱ ልዩነት አላቸው። በህልምና በአይን ይለያያል ማለት ነው። ነቢዩ ዐለይሂ ሰላቱ ወሰላም በአይናቸው አላህን አይተዋል የሚል ግልጽ የሆነ ማስረጃ አልመጣም። وهذه المسألة مما يسع المرء المسلم في دينه السكوت عنها فأما رؤية المنام ይላል። ልብ በል እዚህ ጋር فأما رؤية المنام الذهبي ነው የሚለው فجاءت من وجوه متعددة በጣም በብዙ አይነት መልኩ مستفضة ተዘግቦ መጥቷል። رؤيته في المنام ማለት ነው። وأما رؤية الله عيانا في الآخرة فأمر متيقن تواترت به النصوص። ስለዚህ አላህ በአኺራ በጀነት ሙእሚኖች ያዩታል የሚለው ይሄ ግልጽ ነገር ነው። አህሉ ሱና ወልጀማዓ ዘንድ ምንም አይነት ልዩነት የለም ማለት ነው። ሙእሚኖች በአይናቸው አላህ ሱብሓነሁ ወተዓላን ይመለከታሉ። ፊ ዱንያ ነቢዩ ዐለይሂ ሰላቱ ወሰላም አላህን አይተዋል የሚል ግልጽ ማስረጃ አልመጣም። ፊል መናም በተመለከተ ደግሞ ፈጃአት ሚን ውጁህ ሙተዓዲዳ ሙስተፊዳ፣ ብዙ አይነት ማስረጃዎች መጥተውበታል አለ። አንዱ ቅድም የጠቀስነው አዳሪሚ ያመጡት ሐዲስ ለዚህ ማስረጃነት ያመጡታል። ሌላው ደግሞ አቡ ዑስማን አዳሪሚ ረሕመቱላሂ ዐለይሂ ቢሽር አልመሪሲ ላይ ረድ ያደረጉበት ኪታባቸው ላይ ምን ይላሉ? ገጽ 387 ላይ ስለዚህ ጉዳይ ስለዚህ መስአለ ሲያነሱ ማለት ነው ወኢነማ ሃዚሂ ሩእየቱ ካነት ፊል መናም ካሉ በኋላ ወፊል መናሚ ዩምኪኑ ሩእየቱላሂ ተዓላ ዓላ ኩሊ ሓል ወፊ ኩሊ ሱራ። ስለዚህ የሚቻል የሆነ ነገር ነው፣ አላህ ስብሓነሁ ወተዓላ በህልም ሊታይ ይችላል ይላሉ። ሌላው ደግሞ የእብኑ ተይሚያ ንግግር ነው በዚህ መስአላ ላይ ማለት ነው። እብኑ ተይሚያ ልክ እንደዚሁ ይህን መስአላ በተመለከተ ተናግረዋል። እብኑ ተይሚያ መጅሙዑል ፈታዋ ላይ ሁለተኛው ሙጀለድ 335 ገጽ ላይ فهذا قول مبني على قول هؤلاء وهو باطل متناقض فإن مبناه على أنه يرى الله بعينه وقد ثبت في الصحيح عن النبي صلى الله عليه وسلم أنه قال واعلموا أن أحدا منكم لن يرى ربه حتى يموت بلوى النبي عليه الصلاة والسلام لنا وقد اتفق أئمة المسلمين حتى قال يا إسلام أئمة تسممتوا على أن أحدا من المؤمنين لا يرى الله بعينه في الدنيا بدنيا لا عندم مؤمن الله سبحانه وتعالى بأينه ملكته ولم يتنازعوا إلا في النبي صلى الله عليه وسلم خاصة በነቢዩ ሰለላሁ ዐለይሂ ወሰለም ጉዳይ ላይ ነው ዑለማዎች የተከላለፉት። ነቢዩ ዐለይሂ ሰላቱ ወሰላም አይተዋል ወይስ አላየውም የሚለውን ነገር ላይ ነው ኺላፍ የመጣው። እነ ጀማሂር አልአኢመቲ ዐላ አነሁ
ለም የረሁ ቢዐይኒህ ፊ ዱንያ በዱንያ ላይ ነቢዩም ሰለላሁ ዐለይሂ ወሰለም ቢሆኑ አላዩም የሚለው ነው። ወዐላ ሃዛ ደለቱል አሳር ወሰሒሐቱ ወሳቢተቱ አን ነቢይ ሰለላሁ ዐለይሂ ወሰለም ወሰሐበቲ ወአኢመቱል ሙስሊሚን። ይህም በተመለከተ ማስረጃዎች መጥተዋልና ማለት ነው። ወለም የስቡት አን ኢብኒ አባስ ወላ አን ኢማም አሕመድ ወአምሳሊሂማ ከእብን አባስም ይሁን ከኢማም አሕመድ በዚህ ጉዳይ ላይ ነቢዩ ዐለይሂ ሰላቱ ወሰላም በዱንያ ላይ አላህ ሱብሓነሁ ወተዓላን ተመልክተዋል የሚል ማስረጃ የለም። አነሁም ቃሉ ኢነ ሙሐመደን ረአ ረበሁ ቢዐይኒህ በል አሳቢቱ ዐንሁም እንደውም ከእነሱ የጸደቀው ምንድን ነው? ኢማ ኢጥላቁ ሩእያ እንዲሁ ሩእያ የሚለው ነገር በልቁ መናገር ነው። ወኢማ ተቅይዱሃ ቢልፉአድ በቀልባቸው አይተውታል የሚለውን የመጣው ነው። ከዚያ ይቀጥልና ወለይሰ ፊ ሸይኢን ሚን አሐዲሲል ሚዕራጅ አሳቢተቲ አነሁ ረአሁ ቢዐይኒህ ነቢዩ ዐለይሂ ሰላቱ ወሰላም በዚህ በሚዕራጅ ሐዲስ ላይ አላህ ሱብሓነሁ ወተዓላን በአይናቸው አይተዋል የሚል ነገር የለም ነው። ወቀውሉሁ ነቢዩ ዐለይሂ ሰላቱ ወሰላም የተናገሩት አታኒል ባሪሐ ረቢ ጌታዬ ትናንት ምሽት እኔ ዘንድ መጣሉ ፊ አሕሰኒ ሱራ ቅድም ከጠቀስነው የአዳሪሚ ሐዲስ ጋር የሚመሳሰለውን ሐዲስ ነውና ነቢዩ ዐለይሂ ሰላቱ ወሰላም ጌታዬን አይቻለሁ ፊ አሕሰኒ ሱራ እጅግ ባማረ ገጽታ ያሉበት ሐዲስ ይላል እብኑ ተይሚያ። አልሐዲሱ አለዚ ረዋሁ ትርሚዚ ወገይሩሁ ኢነማ ካነ ቢልመዲነቲ ፊል መናም። ልብ በል ፊል መናም ሀከዛ ጃአ ሙፈሰረን። ስለዚህ በመናም አይተውታል ነው ነቢዩ ዐለይሂ ሰላቱ ወሰላም። አላህ ሱብሓነሁ ወተዓላ በመናም ሊታይ ይችላል ማለት ነው። ወከዛሊከ ሐዲሱ ኡሙ ጡፈይል ወሐዲስ እብኒ አባስ እንደዚሁ ወገይሪሂማ ሌሎቹም ማለት ነው ሚማ ፊሂ ሩእየቱ ረቢሂ አላህ ሱብሓነሁ ወተዓላ አይተዋል የሚል የሆነ ሐዲስ ሁሉ በመዲና የሆነ ነገር ነው ማለት እንትን ያስቀምጣል። ዋናው ነጥብ ግን ምንድነው? ነቢዩ ዐለይሂ ሰላቱ ወሰላም አታኒል ባሪሐተ ረቢ ፊ አሕሰኒ ሱራ ያሉት ወይም ረአይቱ ረቢ ፊ አሕሰኒ ሱራ ያሉት ነቢዩ ዐለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላን በመናም ተመልክተዋል። ይሄ ነው የሚያስይዘን ማለት ነው። እንደዚሁም እብኑ ተይሚያ ምን ይላል? ወኢዛ ካነ ከዛሊከ ይልና ፈልኢንሳኑ ቀድ የራ ረበሁ ፊል መናም ወዩኻጢቡሁ ፈሃዛ ሐቁን ፊ ሩእያ በህልም ላይ ይህ ሐቅ ነው። አላህ ሱብሓነሁ ወተዓላን ሊያይ ይችላል ሰውየው ነው። ወላ የጁዙ አን የዕተቂደ አነ አላህ ፊ ነፍሲሂ ሚስሉ ማ ረአ ፊል መናም። ነገር ግን ሰውየው አላህ ሱብሓነሁ ወተዓላ ያ በህልሙ ያየው ነገር ነው ብሎ በሐቂቃው ማለት ነው እንደዛ ብሎ ግን ማመን አይፈቀድለትም ነው። አላህ ሱብሓነሁ ወተዓላ በሌላ ነገር ተመስሎ ነው የሚመለከተው ማለት ነው። በመልካም በሆነ ነገር አላህ ሱብሓነሁ ወተዓላ በመልካም ገጽታ ይመጣዋል። ነገር ግን በሐቂቃ አላህ ሱብሓነሁ ወተዓላን አየ አይባልም ማለት ነው። ሰውየው እንደ ኢማኑ ከፍታ አላህ ሱብሓነሁ ወተዓላ ይታየዋል ማለት ነው። ፈኢነ ሳኢረ ማ የራ ፊል መናሚ ላ የጂቡ አን የኩነ ሙማሲል። ስለዚህ ልክ በሌላም ነገር ላይ ምሳሌ እንደሚሰጠው ማለት ነው። ነቢዩላህ ዩሱፍ ዐለይሂ ሰላም ኢኒ ረአይቱ አሐደ አሸረ ከውከብ አይደል ያሉት። ነገር ግን እነማን ነበሩ እነሱ? ልክ በወላጆቻቸውን እንደተመለከቱት ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ዋናው ነገር በአኺራ ሊታይ ይችላል። ይህ ኢጅማዕ ሁላ የዘገቡበት ነገር ነው። እንደነ ከአሽዓሪዎች ቁርጡቢ፣ አነወዊ እነዚህ የመሳሰሉት ሁላ ያጸድቁታል ይህ ነገር። እብን ተይሚያ አራዚ ላይ ረድ ሲያደርግም ይህን ነገር አረጋግጧል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ በህልም ይታያል? ነአም አዎ ይታያል። ነገር ግን በሐቂቃ አላህ ሱብሓነሁ ወተዓላን የምናየው እንደዛ አይደለም። ነገር ግን አላህ ሱብሓነሁ ወተዓላ ለዛ ሰውዬ መልካም በሆነ ገጽታ ይገለጥለታል ማለት ነው እንጂ በሐቂቃ አላህ ሱብሓነሁ ወተዓላ ሰውየው የሚያየው ያየው ነገር አላህ ነው ማለት ግን በሐቂቃ አላህ ነው ማለት ግን አይደለም ማለት ነው። ነገር ግን ነገሩ የሚቻልና የሚፈቀድ ነገር ነው ማለት ነው። ሌላው አሽዓሪዩ እዛ ንግግሩ ላይ ያለ ቦታ ያለ አቅጣጫ ምናምን ያለው ነገር ለመመለስ ራሱ የሚሆን ነገር አይደለም። ምክንያቱም የመጨረሻ ውዳቂ ንግግር ነው። አላህ ሱብሓነሁ ወተዓላ በህልሙ ያየዋል ከተባለ በኋላ ያለ አቅጣጫ ያለ ቦታ ማለት ያኔ የሚያየው ሰውዬ ያለ ቦታ ያለ አቅጣጫ ነው ማለት ነው ወይስ ምን ማለት ነው? ስለዚህ እዛ ንግግሩ ላይ ባጢሉ ያ ነው። አሽዓሪዮችም ራሱ የሚያጸድቁበት ነገር ስለሆነ ነው አላህ ሱብሓነሁ ወተዓላ በህልም ይታያል የሚለው ነገር ማለት ነው። በዚህ መልኩ ልንረዳው ይገባል።